አንዳንዴ ወድሻለሁ አንዳንዴ ጠላሻለሁ ደግሞ ማስብሻለሁ የሚባል ነገር ለእናንተ ነው። የምሬን ነው። አበዛችሁ፣ በጣም አበዛችሁ። እንዴ ምንድነው እንዴ ህፃን የምትጨቃጨቁት እንደዚህ ማለት ነው? የምር በጣም ነው የሚያስጠላው። አትጨቃጨቁብን እንዴ! እኛ እኮ ማለት ነው የመዳም ቤት ሰዎች ናም እዛ ጋር ስሉን ናም ማለት ራሱ አደክሞናል። እዚህ ማለት ነው አትጨቃጨቁ፣ አትጩብን እንዴ! ለምን ነው የምትጮት እንዴ? አርፋችሁ እዛ ቀስ ብላችሁ አውሩ። ደግሞ በውስጥ ተመካከሩ። እንደዚህ አይነት ምክር መመካከር የምትፈልጉ ከሆነ እዛ በውስጥ ሄዳችሁ ተመካከሩ። እንዴ ጮዋችሁ እኮ በጣም ታንጫጫችሁ እኮ እንዴ! አላበዛችሁም እንዴ? እናንተን እያየን እኛ ራሳችን ገደል ገባን እኮ። ለምንድን ነው የምትጮት? ለምንድን ነው የምትንጫጩት እንዴ? አትልቀቁ። እንደዚህ አይነት ነገር ከፈለጋችሁ አበዛችሁ። በጣም ነው ያስጠላችሁን። የምር በጣም ነው ያስጠላችሁ። የኛ ጀግና ደግሞ የተማመነችው ነገር ምርጥ ነገር አለ ማለት ነው። እሱ ወዳችሁ ሳይሆን በግድ ነው የምታመጡት አለች እንዴ። የሆነ ነገርማ አለ። የምር ዝም ብላማ እንደዚህ አትተማመኑ ነበር። የምር የሆነ ነገር አለ። እሱን ይወቁ። እሱንማ አይወቁ። ዝም ብላ አይደለም ነገ እናንተም እሱ እያስቸገረ ነው። ባይዘዌ ወደ ሩትዬ ውሰዱ ብሎ እያስቸገረ ስለሆነ ነው እንደዚህ የፈለጋችሁ። ሩትዬንም የፈለጋችሁ እሱ ውሰዱ ወደ ልጄ ወደ ከልጄ እናት ጋር ውሰዱ ምናምን ብሎ ስላስቸገራችሁ ነው እናንተም እንደዚህ ሩተን የፈለጋችሁ ሲጀመር ማለት ነው። ከዛ ከሸሌ ጋር መቀመጥ ስላልፈለገ ነው። ዝም ብላችሁ አይደለም። ለምን ትከራከራላችሁ? ለምን ትፈልጋላችሁ? ባይዘዊ አብርሽ እያስፈለገ ባይሆን ኖሮ አብርሽ እያስቸገረ ባይሆን ኖሮ አትፈልጉም። አርፋችሁ ማለት ስልኩን ላይ አጥፍታችሁ መቀመጥ ትችላላችሁ። ሩታን ደግሞ እንደዚህ